የሥራ አመራር መንፈሳዊ ኮሌጅ የበላይ ጠባቂ፣ የሁላችን የበረከት የጸሎት አባት፣ የተከበሩ ሊቀ ካህናት ነጋሽ ሀብተወልድ፣ የዚህ ታላቅ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መጋቢ ጥበባት ቀሲስ ጌቱ ሞቲ፣ የሀገረ ስብከታችን ምክትል ዋና ስራ አስኪያጅ፣ የምስራቅ ሸዋ ሀገረ ስብከት የልዩ ልዩ መምሪያ ኃላፊዎች፣ ቅድም በመጋቢ ጥበባት ስማቸው በቅደም ተከተል የተጠራችው አባቶቻችን፣ የገዳማት የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን ብላችሁ ቸርነትን ፈልጋችሁ ከሩቅም ከቅርብም የተሰበሰባችሁ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትን ማክሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለዚህ ሰዓት ደረሳችሁ? ከሰማይ ምሕረትን አውርዶ ከምድር መዓትን አርቆ ሳንወደው ወዶ ሳንጠራው ጠርቶ በፍቅሩ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ በዚህ ቅዱስ ስፍራ ተሰብስበን እንድናመልከው እንድናመሰግነው ቃሉን እንድንሰማ በቃሉ እንድንጽናና ስለፈቀደልን ሕያው የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁንልን። አምላክን በድንግልና ጸንሳ በድንግልና የወለደችልን ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት መዝገበ በረከት እናታችን ቅድስት ድንግል ማርያም ስሟ ለዘላለሙ የተመሰገነ ይሁን። ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን መላእክት ሁሉ ክብር ምስጋና ይድረሳቸው። ተገዘርከ በሥጋ ከመ ትግዝር ቁልፈተ ነፍስነ፣ ስለኛ በሥጋ ተገዘርክ የነፍሳችንን ሸለፈት ትቆርጥ ዘንድ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን በዓል ባብራራበት ሆሚሊ በሚባል መጽሐፉ የተናገረው ቃል ነው። ተገዘርከ በእንቲአነ ለሥጋ ከመ ትግዝር ቁልፈተ ነፍስነ፣ ስለኛ በሥጋ ወደ ቤተ ግዝረት ሂደህ ተገዘርክ የእኛን የነፍሳችንን ቁልፈት ኃጢአት ትቆርጥ ዘንድ። ይህ በዓል በጣም በርካታ ምስጢራትን ያዘለ ከበዓለ ልደት ቀጥሎ የምናከብረው በዓላችን ነው። ቅዱስ ሉቃስ ዋመ ሰሙን ዕለት ወሰድዎ ለሕፃን ከመ ይግርዝዎ ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ተጽንሶ። መልአኩ ቅዱስ ገብርኤል ገና ከመጸነሱ አስቀድሞ ልጅ ትወልጃለሽ ስሙንም ኢየሱስ ትዪዋለሽ ብሎ ስሙንና ግብሩን አስተባብሮ እንደተናገረው በተወለደ በስምንተኛ ቀኑ ወደ ቤተ ግዝረት ወሰዱት። ስሙንም ኢየሱስ አሉት። ይህ ስም ለሐዲስ ኪዳን ብርሃን ነው፣ ለብሉይ ኪዳን
ተስፋ ነበረ። ከመጸነሱ በፊት በተጸነሰ ጊዜ በተወለደ ጊዜ 3 ጊዜ የተጠራ ስም ነው። በብሉይ ኪዳን ከመወለዳቸው በፊት ስማቸው የተጠሩ በርካታ ሰዎች አሉ። ይስሐቅ ከመወለዱ በፊት ለአብርሃም እግዚአብሔር ልጅ ትወልዳለህ፣ ስሙንም ይስሐቅ ትለዋለህ ብሎ ነግሮታል። ሶምሶን ከመወለዱ በፊት፣ ኢዮስያስ ከመወለዱ በፊት ስማቸው አስቀድሞ ተጠቅሷል። የእነርሱ ስም በምድር ላይ ሳሉ ሊያደርጉት የሚገባ ነገር እንዳለ ተነግሮ ስማቸው ተጠርቷል ከመወለዳቸው በፊት። ይህ ስም ግን የባሕሪ አምላክ ነው። ይህ ስም ጨለማን ያራቀ ስም ነው። በዛሬው ዕለት ወደ ቤተ ግዝረት ሄደ። ገና በተወለደ በ8ኛው ቀን ለምን ቢሉ ኢየሱስ ክርስቶስ ሕግ መጽሐፋዊ፣ ሕግ ጠባያዊ እየፈጸመ አድጓል። ሕግ ጠባያዊ ዕለቱን ተጸንሶ ዕለቱን ተወልዶ ዕለቱን ዓለሙን አድኖ ወደ ቀደመ ክብሩ መመለስ ይችል ነበረ። ነገር ግን ሕግ ጠባያዊን አላፋለሰም። አበ እመ እያለ ሕፃናት መናገር አቅቷቸው ቋንቋን ከአንደበታቸው ማውጣት አቅቷቸው እንደሚለማመዱት የዕብራይስጥኛ ቋንቋ እየተለማመደ አድጓል። አዳምን ሲፈጥረው ጊዜ፣ ሰዓት፣ ወራት፣ ወቅቶች አላስፈለጉም። ወዲያው በቅጽበት አዳም ፍጹም ጎልማሳ ሆኖ ነው የታየው። እግዚአብሔር ካህኔ ሁሉ ስለሆነ በዚህ የማዳን ሥራው ግን የፈጸማቸው ነገሮች ሕግ ጠባያዊ በማፋለስ አይደለም። አምላክ ነኝና ወዲያው ሁሉን አከናውኜ ልፈጽም አላለም። በሕፃንነታችን በልጅነታችን የምንፈጽማቸውን ከኃጢአት በቀር ከልጆች ጋር እየተጫወተ ለእናቱ እየታዘዘ ያድግ ዘንድ ግድ ሆኖበታል። ይሄ ሕግ ጠባያዊ ይባላል። ሁለተኛው ሕግ መጽሐፋዊ ነው። በመጽሐፍ የተጻፈውን አላፋለሰም። አይሁድ ታውቃላችሁ፣ በኢየሩሳሌም እያስተማረ በነበረበት ጊዜ ሕግ ሊጥስ መጥቷል፣ የሙሴን ሕግ ሊያፈርስ መጥቷል፣ ተገልጧል ብለው ለመክሰስ ነበረ የተሰበሰቡት። በማቴዎስ ወንጌል ምዕራፍ 5 ቁጥር 18 ጀምሮ እንደተጻፈው ኢመጻእኩ እጻርሮሙ ለኦሪት ወለነቢያት ዘእንበለ ዳእሙ ከመ እፈጽሞሙ፣ ኦሪትንና ነቢያትን ልሽራቸው አልመጣሁም ልፈጽማቸው እንጂ ብሎ እንዳለው በ8 ቀን ወደ ቤተ ግዝረት ሄደ። ለምን አስፈለገው ከተባለ በሁለት ምክንያት ነው የሄደው። የመጀመሪያው የአብርሃም ዘር መሆኑን ለመግለጥ ነው። የአብርሃም ዘር መገረዝ እንዳለበት ራሱ ከባሕሪ አባቱ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ለአብርሃም ነግሮታል። ግዝረት በብሉይ ኪዳን የኪዳን ምልክት ነው። ከእግዚአብሔር ጋር ያለ የእግዚአብሔር ልጆች መለያ ምልክታቸው ነው። ኦሪት ዘፍጥረት ምዕራፍ 17 ላይ ይህ ትእዛዝ ታዘዋል። አብርሃምኒ ተገዝረ እንዘ ምዕተ ዓመቱ፣ 100 ዓመቱ ነበረ። 100 ዓመት ከሞላኝ ምን ያደርግልኛል አላለ። እግዚአብሔር አስቶታልና በ100 ዓመቱ ተገዝሯል። ይስሐቅም ደግሞ በ8 ዓመቱ ገዝሮታል። ዘፍጥረት 21 መመልከት ትችላላችሁ። ኦሪት ዘሌዋውያን ምዕራፍ 12 ላይ ሕፃን ልጅህን በ8 ቀኑ
ከሥጋው ሸለፈት ገርዘው ተብሎ ተነግሯል። ይሄ የብሉይ ኪዳን የእግዚአብሔር ልጆች የመለያ ምልክት ማህተማቸው ነው። በዚህ ያላለፈ ሕዝበ እግዚአብሔር አይባልም፣ የአብርሃም ዘርም አይባልም፣ የኪዳኑ ወራሽም አይሆንም። ስለዚህ ይሄ ይፈጽም ዘንድ ግድ ሆነበታል ማለት ነው። አይሁድ የአብርሃም ዘር አይደለም እንዳይሉት የአብርሃም ዘር መሆኑን ለመግለጥ ምክንያት ለማሳጣት ተገዘረ። ሁለተኛው ፍጹም ሰው መሆኑን ለመግለጥ ነው። የሚዳሰስ ሰውነት እንዳለ ፍጹም ሰው ፍጹም አምላክ መሆኑን ለመግለጥ መናፍቃን ምትሃት ነው ሥጋ አልለበሰም ብለው እንደሚነሱ ያውቃል። ምክንያት ለማሳጣት ወደ ቤተ ግዝረት ሄደ። ተገዘር ከበትያነ ከመትግዝር ቁልፈተ ነፍስነ አቅሶ በብሉይ ኪዳን የነበሩ ሕጎችን ይፈጽምና ያሳልፋቸው። ግዝረት በብሉይ ኪዳን የአብርሃም ዘር ለመሆናቸው የእግዚአብሔር ልጆች ለመሆናቸው ምልክት ነው፣ ማሳያ ነው። ፈጸመው ግን አሳልፈው። በግዝረት አሁን ሐዲስ ኪዳን ላይ ነው ያለነው። ጥምቀት ተጠቅቷል ነው የእግዚአብሔር ልጆች የመሆናችን ማሳያ። በ40 ቀናችን እንጠመቃለን። ተገዝሮሂ ይበቁ ወይ ተገዝሮሂ እያሰልጥ ሐዲስ ኪዳን መገዘርም አለመገዘርም አይጠቅምም አይጎዳምም ማለት ነው። ግዝረትሰ ግዝረተ ጽላሌ ልብ ውእቱ የሐዲስ ኪዳን ግዝረትማ ካልከኝ የልብ ሸለፈትን፣ የአይን አምሮትን፣ የህሊና ናፍቆትን፣ የሰውነት መጎንጀትን ቆርጦ መጣለሁ። የሐዲስ ኪዳን ግዝረት ይሄ ነው። ስለዚህ ግዝረትን ፈጸመ፣ አሳለፈ። አዲስ ስርዓት ፈጸመ፣ አዲስ ስርዓት ጀመረ። በብሉይ ኪዳን የአብርሃም ዘር የሆነ ብቻ ነበር የሚገረዘው። ከአብርሃም ዘር ውጭ የሆኑት አሕዛባውያን ናቸው። ወደዚህ እንዲመጡ አይገደዱም። አዲስ ኪዳን ግን ለሁሉ የሚሆን ምልክት ተሰጥተዋል። እርሱም ጥምቀት ነው። ምንድን ነው? ከእገሌ ዘር የተወለዳችሁ ተጠመቁ፣ ከእገሌ ዘር የመጣችሁ አትጠመቁ የሚል የብሉይ ኪዳን ሕግ የለም። የአዲስ ኪዳን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ የመጡ በማዳን ስራው ያመኑ በሙሉ ይጠመቁና የእግዚአብሔር ልጆች ይሆናሉ። ሌላው በብሉይ ኪዳን ሲፈጸም የነበረ ፈጽሞ ያሳለፈው መስዋዕት ነው። የብሉይ ኪዳን መስዋዕት ታውቃላችሁ፣ የበግ መስዋዕት ነው። በጣም ብዙ በጎች፣ ብዙ እንስሳት ታርደዋል። የእነሱ ደም ግን የሰው ልጆችን ወደ ቀደመ ስፍራው ሊመልስ አልቻለም። ስለዚህ አዲስ መስዋዕት ያስፈልግ ነበር ማለት ነው። መስዋዕት ያስፈልግ ነበር። ያ መስዋዕት የዓለሙ መድኃኒት ዛሬ ሕፃን ሆኖ በድንግል ታቅፎ የሄደው ኢየሱስ ክርስቶስ መስዋዕት ሆኖ መጣ። የብሉይ ኪዳን መስዋዕት በዕለተ ሐሙስ አበቃ። የአዲስ ኪዳን መስዋዕት በዕለተ ዓርብ ተጀመረ። ያ መስዋዕት ለዘላለም የሚኖር መስዋዕት ነው። የብሉይ ኪዳን ክህነትን አሳልፎታል። የብሉይ ኪዳን ክህነት በአሮን የዘር ግንድነት ነበረ ይመጣል። የአዲስ ኪዳን ክህነት ግን የዘር ግንድ የለው። ሕዝቡ አሕዛብ ሁሉም ለክህነቱ ተጠርተዋል። ካህን ሊቀ ካህናት ፈጻሜ ሥርዓት ሆኖ ይህንን አደረገ። ዛሬ እኛ ሁላችንም እዚህ የተሰበሰብነው የዓለም መድኃኒት ኢየሱስ ክርስቶስ መድኃኒት ተብሎ የተጠራው ኢየሱስ ክርስቶስ ለእኛ ሲል የፈጸማቸውን የማዳን ሥራዎቹን አምነን በስሙ ተማጽነን ስሙ ስማችን ሆኖ ከስሙ ስምን አካፍሎናል። እርሱ የዓለም ብርሃን ነው። ለአባቶቻችን ለሐዋርያት ደግሞ እናንተ የዓለም ብርሃን ናችሁ ብሏቸዋል።
እርሱ ፄው ዘአጣሞ ለንጹሕ አልጫውን ዓለም ያጣፈጠ ነው። ደግሞም አንትሙ ውእቱ ፄው ለምድር አልጫውን ዓለም የምታጣፍጡ እናንተ ናችሁ ብሎ በጣዕመ ስብከታቸው፣ በጣዕመ ጸሎታቸው፣ በጣዕመ ዝማሬያቸው፣ በጣዕመ መስዋዕትነታቸው፣ በመሥዋዕታቸው ዓለምን አጣፍጠዋል። ይህንን ስም ሰጥቷቸዋል። እርሱ የዓለም እረኛ ነው። ለእነሱም ደግሞ ኖሎተ አዋግ አድርጎ ሰይሟቸዋል። ይሄ ስም የሁላችንም ክብር ነው፣ የተገለጠበት ነው። ሰለይዎ ስሞ ኢየሱስ ኢየሱስ ብለው ጠሩት። ኢየሱስ የሚለው ስም እናታችን ቅድስት ድንግል ማርያም ከመልአኩ ነው የሰማችው። አዎ ከመልአኩ ገና ከመጸነሱ በፊት። አሁን ቤተ ክርስቲያን ስለ ኢየሱስ ክርስቶስ የምትናገረው ከመጸነሱ በፊት ከመልአክ የሰማችውን ስም ነው የምትሰብከው። መልአኩ አውጆታል፣ ሐዋርያት ተናግረዋል። ድንግል በማኅፀኗ ተሸክማ 9 ወር ከ5 ቀን ጸንሳ ወልዳለች። ይህ ስም ኢየሱስ ክርስቶስ ጥዑመ ስም ለዘይጽውዖ ለሚጠራው ስሙ ጣፋጭ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ለሚበላው ደግሞ የሕይወት ምግብ ነው። ኢየሱስ ክርስቶስ ጽዋዐ መድኃኒት ለዘይጸምዖ እርሱን ተጠምተው እርሱን ናፍቀው እርሱን ብለው ለመጡት ሁሉ እርካታቸው ነው። ተገዘርከ በእንቲአነ በሥጋከ ከመ ትግዝር ቁልፈተ ነብስነ። ዛሬ ልናደርጋቸው የሚገቡ ነገሮችን ጠቁሜ ትምህርቴን እጠቀልላለሁ። የተወደዳችሁ እግዚአብሔር ልጆች፣ ዛሬ በዚህ ዕለት ይህ በዓል ፈጻሜ ሕግ ኢየሱስ ክርስቶስ የተገረዘበት ዕለት ነው። ምን ያለበት ዕለት ነው? ምን ያለበት ዕለት ነው? ወደ ቤተ ግዝረት እናታችን እመቤታችን ቅድስት ድንግል ማርያም ቅዱስ ዮሴፍ ይዘውት ሄዱ። የሚገርዘው ባለምላጩ ቀረበ። ኢየሱስ ክርስቶስ ደግሞ እንዲህ አለው፣ ደሜ ሳታፈስ ልትገርዘኝ ትችላለህ አለው። እንዴት ይሆናል? ይሆናል እንዴ? እንዴት? የኢየሱስ ክርስቶስ ደም የሚፈሰው በመልዕልተ መስቀል ነው። ከመልዕልተ መስቀል በፊት ደግሞ አይፈስም። ስለዚህ መገረዡ ሊገርዝ ሲቀርብ ምላጩ እጁ ላይ ቀለጠ። ምን አለ? እጁ ላይ ቀለጠ። በሕቱም ድንግልና እንደተጸነሰ ሁሉ ምላጩ ሳይነካው ተገርዞ ተገኘ። በምስጋና ይመስላል። እንዴት አናውቅም። መልክ እጹብ እጹብ አደነቀ፣ ሰገደለት። ጥበበኛው ሰገደለት። እንዲህ አይነት ነገር አይቶ አያውቅም። ደም ሲያፈስ ሸለፈት ሲቆርጥ ነው የነበረው። ያ አለፈ። በሰው ደም ካሳ የለ። አሁን ክርስቶስ ራሱ በመስቀል ነው ደሙን የሚያፈሰውና በ8ኛ ቀን ወደ ቤት ይመለስ። 6 ቀን ፍጥረትን ፈጥሮ በ7ኛው ቀን አረፈ ይላል። በ8ኛው ቀን እኛ ወደ መንግሥተ ሰማያት የመግባታችን ማሳያ ነው። በ8ኛው ሺህ ይህ ዓለም አልፎ ወደ ተዘጋጀልን የክብር ስፍራ የመሸጋገሪያችን ምልክት መሆኑን መግለጫ ነው። ስለዚህ እኛ የምናደርገው ምንድን ነው? የመጀመሪያው እርሱ ራሱ ባለቤቱ ሕግ ፈጸመ። ምን አደረገ? ምን አደረገ? ሕግ ፈጸመ። እኛ የእሱ ልጆች ደግሞ ሕጉን ፈጻሚዎች እንድንሆን ነው ማለት ነው። ሕገ ቤተ ክርስቲያንን ሕገ እግዚአብሔርን እንድንፈጽም በአባቶቻችን በኩል በቤተ ክርስቲያን በኩል የሚነገረንን ሕጉን እንድንፈጽም ሕግ ፈጽም። ሐጋጌ ሕግ፣ ፈጻሜ ሕግ። ሕግ ይሰራል፣ ሕግ ይፈጽማል። ሕግ ሰርቶ ስሩ አላለ፣ ሰርቶ አሰራ። እንዲህ አድርጓል፣ ፈጸመ። በሱ መንገድ እንድንሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች
አዛውንቶች፣ ሕፃናት በሙሉ በዚህ ሕግ እናልፍ ዘንድ የሚናቅ ይሄ ትንሽ ነው ይሄ ትልቅ ነው የሚባል ሕግ የላትም ቤተክርስቲያኒቱ። ጥንቅቅ ያለ ግዝረት ለምን ያስፈልጋል? ወደ ቤተ ግዝረት መሄድ አያስፈልገኝም አላለ። ፈጸመ፣ አሳለፈ። አሁን ጥምቀት ሰራልን። ጥምቀቱን እንድናከብር በ40 ቀን መጠመቅ ለምን አስፈለገ? ካለፈ በኋላ ለምን አይሆንም እንዳልን ሕግ አስቀምጣለን ቤተክርስቲያን። ሕግ እንዳንጥስ ፈጻሚያን ሕግ እንድንሆን ማሳያ ነው። ሁለተኛ ልንማረው የሚገባ ከዚህ ዕለት ለአይሁድ የአብርሃም ዘር መሆኑን ገልጦላቸዋል። ለመናፍቃን በሥጋ መገለጡ ፍጹም ሰው መሆኑን ገልጧል። ለእኛ ላመንነው ለልጆቹ ደግሞ በውስጣችን ያለውን የሥጋ ሳይሆን የነፍስ የኃጢአት ቁልፈት እንድናስወግድ ነው ማለት ነው። ያም ንስሐ ነው። ንስሐ ነው። በጣም መገረዝ ያለባቸው ብዙ ነገሮች አሉ። ታውቃላችሁ። ያልተገረዘ ምላስ፣ ያልተገረዘ ዓይን፣ ያልተገረዘ እጅ ይኖራል። የሚገረዘው በምላጭ አይደለም። የሚገረዘው በሌላ ነገር አይደለም። የሚገረዘው ቆም ብሎ በማሰብ ራስን በማድረግ እኔ እሱ ልጅ ከሆንኩኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ከሆንኩኝ ሕጓ ምን ይላል? ለወጣቶቹ ሕጉ ምንድን ነው የሚለው? እንደፈለጋችሁ ሁኑ ነው? ከሕግ ውጭ ሁኑ ነው? በራሳችሁ ሕግ ተመላለሱ ነው? አይደለም። የተሰራ የተቀመጠ የተለካ ሕግ አለ። ስንቶቻችን ሕጉን ፈጸምን? እግዚአብሔር ይወቀው። ስንቶቻችን ግን መቆረጥ ያለባቸው ነገሮች ዛሬ መቆረጥ ያለባቸው ከራስ ፀጉራችን እስከ ጥፍር እግራችን ድረስ ጠላት በኃጢአት አለንጋ እኛን አስሮ ዝም ብለን በልማድ ስንንቀሳቀስ ዝም ልንል አይገባም። ዛሬ መቆረጥ አለበት። ከመትግዝ ቁርፈተ ነፍስ ማለት ማነው ይገርዘው? በፈቃድ ሄደ በፈቃድ መጣጣም መተናል እውነት ነው። በጎ ነገር ነው። ከመጣን ዘንድ ዛሬ ጥላቻ መገረዝ አለበት። ዛሬ ቂም በቀል መገረዝ አለበት። ዛሬ ዘረኝነት መገረዝ አለበት። ዛሬ አድርባይነት መገረዝ አለበት። ለእኛ የማይስማሙ ፀሐይና ጨለማ በአንድ ላይ መኖር ይችላሉ? ይችላሉ ወይ? ጣዖትና ታቦት በአንድ ላይ መኖር ይችላሉ? ይችላሉ ወይ? አይችሉም ማለት የእግዚአብሔር ልጆች የብርሃን ልጆች ናቸው። የጨለማ ስራ ሲሰሩ አልተደበላለቀም? ተደበላልቀዋል። የእግዚአብሔር ልጆች ሰማያውያን ናቸው። የሰማያዊ ስርዓት ረስተው ዘንግተው ምድራውያን ብቻ ሆነው ሲመላለሱ አልተደበላለቀም? ተደበላልቀዋል። ባልና ሚስት የክርስቶስና የቤተ ክርስቲያን ምሳሌ ናቸው። ምሳሌ ሆነው ሳለ ባል ሚስቱን ሲወጋ በነገር ሚስት ባሏን ስትወጋ አልተደበላለቀም? ክርስቶስ እኮ ለቤተ ክርስቲያን ሞትና እንጂ ቤተ ክርስቲያንን አላፈረሰም። ባል ሚስቱን ክርስቶስ ቤተ ክርስቲያንን እንደሚወዳት ይውደዳት። ሚስት ለባሏ ቤተ ክርስቲያን ለክርስቶስ እንደምትታዘዝ እንደምትገዛ ትታዘዝለት። ይሄ ከሆነ ጥላቻ፣ ክፋት፣ ስጋዊነት፣ ምድራዊነት ተገረዘ፣ ተቆረጠ ማለት ነው። በዚህ ዕለት ኢየሱስ ክርስቶስ የሚል ስም መድኃኒት የሚል ስም ሰጥተናል። ሁላችንን ወደ መዳኑ ስፍራ እንድንመጣ በንስሐ ሕይወት እንድንመላለስ በአንድም በሌላም ወደ ሰውነታችን መጥተው እኛን ቆልፈው የያዙን ነገሮች እንድናስወግድ አምላካችን ወደ እግዚአብሔር ይፍቀድልን። ተሰብስበው ነበሩ፣ ተበተኑ፣ አምነው ነበሩ፣ ካዱ፣ ተዋደው ነበሩ፣ ተጣሉ ከመባል እግዚአብሔር ይሰውረን። የብፁዕ አባታችን በረከት